بسم الله الرحمن الرحيم الحمد لله رب العالمين والصلاة والسلام على إمام المرسلين نبينا محمد وعلى آله وصحبه أجمعين. منهج الأنبياء في الدعوة إلى الله فيه الحكمة والعقل درس السلساهلة. وأن جابر بن عبد الله رضي الله عنهما قال مكث رسول الله صلى الله عليه وسلم بمكة 10 سنين يتتبع الناس في منازلهم بعكاظ ومجنة، وفي المواسم في مينا يقول من يؤويني من ينصرني حتى أبلغ رسالة ربي وله الجنة. جابر بن عبد الله رضي الله عنهما جزجبت قال منالو مكث قيتا درجو رسول الله صلى الله عليه وسلم يا الله سبحانه وتعالى ملائكتنا قيتا درجو بمكة مكة لي 10 سنين أسرامت قيتا درجو يتتبع الناس سوچن يتكتاتلو يتتبعون الناس سوچن يتكتاتلو في منازلهم በየቤቶቻቸው እየዞሩ ዳዕዋ ለማድረግ ማለት በያሉበት ቦታ ይዞራሉ ማለት ነው። በያረፉበት ቦታ ላይ ሰዎች ቢዑካዝ የሚባለው ቦታ ላይ ምሳሌ ዑካዝ የሚባለው ሱቅ ለሁም يجتمعون فيه የገበያ ቦታ ነው። በአመት አንድ ጊዜ የሚካሄድበት ሊሆን ይችላል። ሐጅን ጠብቀው ሰዎች ለሐጅ ስለሚመጡ ከተለያየ ቦታ ላይ ዛሬ ተሰባስበው የሚገበያዩበት ቦታ ዑካዝ ይባላል። እዛ ቦታ ላይ ሰዎች በያሉበት ቦታ መልእክተኛው እየዘሩ ምን ያደርጋሉ? ዳዕዋ ያደርጉ ነበር ማለት ነው። ومجنة مجنة የሚባለውን ቦታ ላይ مجنة بفتح الميم وكسرها ما مي ማለት እንችላለን። وبفتح الجيم مجا ونون مشددة مجنة ወይ ميجنة موضوع على أميال يسيرة من مكة وهو سوق ለመካ በጣም ቅርብ ነው። ይሄም የገበያ ቦታ ነው። ሚጀና የሚባለው ወይ መጀና የሚባለውና ዑካዝ የገበያ ቦታዎች ናቸው። እዛ ገበያ ቦታ ላይ ከተለያየ ቦታ ላይ ለሐጅ የሚመጡ ሰዎች መናዚል አላቸው። ድንኳን ባቅማቸው በወቅቱ የሚያዘጋጁት ነገር አላቸውና በዛ እየዞሩ መልእክተኛው አለይሂ ሰላቱ ሰላም ዳዕዋ ያደርጉ ነበር ማለት ነው። ወፊል መዋሲሚ እንደዚሁ መዋሲሞች እየጠበቁ መዋሲም ብሎ ማለት በርካታ ሰው የሚሰባሰብበት ቦታ ወቅት ማለት ነው። ለምሳሌ መዋሲም ጀምዑ መውሲም ነው። የሐጅ ወቅት ምን ይባላል? መዋሲም ይባላል። ለምን? በርካታ ሰው ከተለያየ ዓለም ሰው የሚጎርፍበትና የሚሰባሰብበት ስለሆነ ማለት ነው። እንዲሁ ረመዳን ሲመጣ ሰዎች ይሰባሰባሉ በእነዚህ ያለው ላይ ማለት ሚና ላይ መዋሲም ማለት ሰዎች በርካታ ሰዎች የሚሰባሰቡበት ሐፍል ከሲር من الناس በርካታ ሰው የሚሰባሰቡበትን መውሲም ይሉታል። ሚና ላይ ምን እንደዚህ የቁሉ ይላሉ ግን እየዞሩ ማለት ሰዎች በያሉበት ቦታ እየዞሩ ምን ያሉ መዩዊኒ ተመልከት ማን ነው የሚያስጠጋኝ? እንግዲህ እነዚህ ለሐጅ የሚመጡ ሰዎች ከተለያየ ሀገር ነው የመጡት አይደል? እኔ የተወለድኩበት ሀገር መካ ላይ ያሉ ሰዎች ያሰቃዩን ያሉትና ማን ነው የሚያስጠጋኝ እያሉ ሰዎችን ይጠይቁ ነበር መልእክተኛው አለይሂ ሰላም። ግልጽ ነው አይደል? ለምሳሌ ከየመን ሀገር የመጡ ሰዎች ካሉ ግን አላህ ዐዘ ወጀል መዲና እንደሚሰደዱ አላህ ወስኖታ መጀመሪያ እሳቸው ግን ከየመን የመጡ ሰዎች ለምሳሌ ከሐጅኛ እናስጠጋለን ካሉ ከነሱ ጋር ተስማምተው ለመሄድ አስበው ማለት ነው። ማን ነው የሚያስጠጋኝ የመጣልኝን መልእክት አስተላልፍ ዘንድ? በርካታ ሷሃባዎች ከሀገራቸው ለቀው ተሰደው ሐበሻ ነው ያሉት፣ ተባረዋል። ያሉትም እየተገረፉ እየተሰቃዩ ነው ያሉት። እና ማን ነው ከጎኔ የሚቆምልኝ ማን ነው እያሉ መዩዊኒ ማን ነው የሚያስጠጋኝ ይሏቸው ነበር። መየንሱሩኒ ማን ነው የሚረዳኝ የሚያግዘኝ ይሏቸው ነበር። حتى أبلغ ምክንያቱ ይሄ ነው። حتى أبلغ يعني لكي أبلغ أستلف زند رسالة ربي የጌታዬን መልእክት ከጌታዬ የመጣውን ሪሳላ አስተላልፍ ዘንድ ማን ነው የሚያስጠጋኝ ማን ነው ከጎኔ የሚቆምልኝ የሚረዳኝ ነው ነበር። ወለሁል ጀነቱ ከኔ ግን ዋጋ የሚያገኘው ምንድነው? ጀነት ነው፣ ሌላ አይደለም። ከጊዜ በኋላ ቀን ሲወጣልኝ ስልጣን እሰጣለሁኝ አይደለም፣ ጀነት ከኔ የምጠብቁት ጀነት ነው እያሉ መልእክተኛው አለይሂ ሰላቱ ሰላም ይሉ ነበር። ይሄ ነው እንግዲህ ተመልከት፣ መልእክተኛው አለይሂ ሰላቱ ሰላም ለሚከተሏቸው ሰዎች ከጎናቸው ለሚቆሙላቸው ሰዎች ቃል ይገቡላቸው የነበረው የተለያየ ስልጣን ሳይሆን ለተለያየ ክልል አሚር መሪ ትሆናለህ ሳይሆን የክልል መንግስት አደርጋለሁ የዛ ሀገር መንግስት አደርጋለሁ ሳይሆን ምን ነበር? ጀነት ነበር ቃል ይገቡላቸው የነበረው ነው። ጀነት ነበር ነው። ይህን አሉ ማን? ጃቢር ማለት ነው። حتى ان الرجل لا يخرج من اليمن او من مضر كذا فياتيه قومه فيقولون احذر غلام قريش
لا يفتنك ويمشي بين رجالهم وهم يشيرون إليه بالأصابع حتى إن الرجل عندي سوس كم يوم درسلال لا يخرجوا يوتال من اليمن كيمن أجر يمتال لمن لحج يمتال كيمن أجر طيب من اليمن كيمن أجر يمتال مثلا لحج منه أو من مضارة وين مضار كم يبالو قبيلة كذلك عندنا مضار يلال عندنا رواية دمو أو من مصر يلال أو من مصر كجبس أجر يلال كذا قالوا الشيخ مدينة أو من مضار يميلو مانو طيب مضار كم يبالو قبيلة بهير مانو مملكة سعودوس يميجين وهي مضار يبالو ወይም ደግሞ ሚን ሚስራ የሚልም አለ ሚን ሚስራ ያው ባዳ ላይ ነው ባድና ሷር ላይ ነው ችግሩ ሚን ሚስራ ነጥብ ማንሳት ማለት ነው ከዛ ብለዋል ሼኹ فيأتيه قومه ህዝቦች ይመጣሉ የማን ህዝቦች ናቸው የሚመጡት قومه የማን ህዝቦች ማንም ይነግረኝ قومه የሚለው በምሮ ወደ ማን መልሰው لا حتى إن الرجل لا يخرج من اليمن وتوي مثلا لا أو يمضى كذا فيأتيه أجل سوق مالتنا طيب قومه فيقولون احذر غلام قريش لا يفتنك هزبوش مالتنا نقروا من هنا انتشار هنا النبي عليه الصلاة والسلام ጠላቶች በጣም ከቁጥራቸው ብዙ ከመሆናቸው የተነሳ ተጠንቀቅሉታል ማለት ነው እዛ ቁረይሽ ላይ አንድ ወጣት አለ ኃይለኛ መርዝ የረጨ ያለ ሰው አለ ተጠንቀቅ ብለው መጀመሪያው ነው ያስጠነቅቁት ነበር ሰዎች ማለት ነው حتى ان الرجل لا يخرج من اليمن او يمضر كذا فياتيه قومه نعم فيقول يلوتال احذر غلام قريش يلوتال ማለት احذر غلام قريش يعني فياتيه ማለት ወደ አንተ ወደ هذا الرجل ማለት ነው قوم هذا الرجل ማለት ነው መጀመሪያው ነው ያስጠነቅቁታል አጥኒ ከለም ስደርስ ቁረይሽ ሀገር ላይ መካ ላይ ስገባ አንድ ወጣት አለና ያን ወጣት ተጠንቀቅ እንዳያበላሽ እያሉ መጀመሪያው ነው ያስተምሩታል ያሰለጥኑታል ማለት ነው መጀመሪያው ነው ባረከላሁ ፊክ ያሰለጥኑታል ማለት ነው طيب لا يفتنوك ይሉታል እንዳይፈትንህ አደጋ ላይ እንዳይጥልህ ወጣት ተጠንቀቅ ይላሉ ነብዩ አለይሂ ሰላቱ ሰላም የሚሰጡት ትምህርት ምን አደረጉት ፈተና አደረጉት ማለት ነው ወይምሺ ከዛ ይሄዳል በይነ ሪጃሊህም በሪጃሎች በሰዎች መካከል ይሄዳል ማለት ነው ወሁም እነሱ ይሽሩነ ኢለሂ ቢላሳቢዒ በጣት የሚያመላክቱ ሲሆን ለዚህ ነው ፈየአቱና ማነ ፈየአቲሂ ቀውሙሁ የሚለው በሚሩ አሻሚ ስለሆነ ነው መልሱ አልኳችሁ በሚሩ ወዴት ነው የሚመለስ አልኳችሁ ፈየአቲሂ የሚለው እዚህ ሰው ጋር ይመጣል ቀውሙሁ አይ ቀውሙ ነብይ ሰለላሁ ዐለይሂ ወሰለም የነብዩ አለይሂ ሰላቱ ሰላም ህዝቦች ማለት ነው መኮች ማለት ነው አንድ ሰው ከየመን ሀገር ይመጣል ለሐጅ ሊያደርግ ይመጣል ከዛ ሲመጣ ከመጣ በኋላ ከደረሰ በኋላ ፈየአቲሂ እዚህ ሰው ጋር ይመጣሉ ቀውሙሁ አይ ቀውሙ ነብይ ሰለላሁ ዐለይሂ ወሰለም ይሄን የሚለው ማን ነው አሁን ጃቢር ነው ገና እስላምን ሳይቀበሉ ነው ጃቢር ገና ነብዩ አለይሂ ሰላቱ ሰላም ወያዓ ሳያደርጉ የተደረገው ነገር ነው ጃቢር እየነገረን ያለው فيأتي قومه የነብዩ አለይሂ ሰላቱ ሰላም ህዝቦች ማለት ነው فيقول ይላሉ احذر ተጠንቀቅ ይሉታል ለዚህ ሰው ከየመን ሀገር ወይም ከሙዳር ለመጣው ሰው ተጠንቀቅ ይሉታል غلام ቁረይሽ ወጣት አለና ተጠንቀቅ እንዳያበላሽህ لا يفتنك እንዳይፈትን አደጋ ላይ እንዳይጥል ይላሉ ወይምሺ ይሄ ሰው ይሄዳል ማለት ነው በይነ ሪጃሊህም ማን ነው ይሄ በይነ ሪጃሊህም የሚለው ይኸው መካ ላይ ያሉት ወንዶች መካከል መካ ከገባ በኋላ በመካከላቸው ይሄዳል ከየመን ሀገር የመጣው ሰው ነው ለምሳሌ ወሁም እነሱ ይሽሩና ያመላከቱት ኢለይሂ ወደሱ ወደ ነብዩ አለይሂ ሰላም ቢልአሳቢዕ በጣቶቻቸው ይሄን ሰው ተጠንቀቅ ለዛም ሲመጣ ይሄን ሰው ተጠንቀቅ ለዛም ሲመጣ ይሄን ሰው ተጠንቀቅ ይሉታል መኮች ማለት ነው ሐሳቦታቸዋል حتى አጎታቸው ሳይቀር ማን አቡ ለሃብ እዚህ ቦታ ላይ መልእክተኛው አለይሂ ሰላቱ ሰላም ገብተው ሲያስተምሩ ህዝቦችን ተጠንቀቁ እያለ ያስጠነቅቅ እንደነበረ ይነገራል እንዳትከተሉ ተጠንቀቁ እያለ ማለት ነው አዲስ ላይ መጡ ሰዎች ማለት ነው ስለዚህ ፈየአቲሂ ቀውሙሁ የሚለው በምር ወዴት መልሰው ነው ወደ ከየመንና ከሙዶራ ሀገር ለመጣው ሰው ያስኬዳል كيف ወዴት ይመጣው ላሂቁ ይከለክላል ምናልባት ካወቁ ያስጠንቅቁት እሺ ተጠንቀቅ ያ ሰው እንዳያበላሽ ይበሉ ሰምቶ ከሆነ ማለት ነው የመናገር ላይ ያሉ ሰዎች ማን መሰለኝ ሁሉም ሰው ሰምቶ ከሆነ
ወደ ቆሞቹ ሲባል ወደ መጣው ሰው ይሳይው ወደ ነብዩ ሰለላሁ ዐለይሂ ወሰለም እኮ ቀውም የምንለው አሁን የነብዩ ዐለይሂ ሰላም ህዝቦች ማለት ነው መከራ ያሉት ማለት እሱ ሆኖ ያስኬዳል አይዋ ለምሳሌ ወዳም ቁረይሽን ብለው ራሳቸው ስማቸው ለለመት ነው አንደኛው ጉላም ሲሉ ወጣት ልጅ እኛ ትልቅ ሰዎች ነን ማለታቸው ማለት ወጣት ልጅ ነው እንዳይሸውድህ ልጅ ነው ገና ጨቅላ ገልገል እንዳይሸውድህ ይሃና ማዋረድ ነው ገብቷል አይና እዛም ደግሞ ሊያስኬድ ይችላል ምናልባት يكبدها لازلي فيقولون احذر غلام قريش لا يفتنوك ويمشي بين رجالهم ما تبقى رجالهم ضمن وين تملسولش ويمشي بين رجالهم يلا እዛው የመናገር ላይ ያሉት በወንዶቹ መካከል ይሄዳል እኮ ስለዚህ ቀውሙ የሚለው ወደ ነብዩ አለይሂ ሰላም መመለስ ያለበት ነው ወደ ነብዩ አለይሂ ሰላም ህዝቦች ማለት ነው ገብቷል فيقولون احذر غلام قريش لا يفتنوك ይሉታል እነሱ ማለት ነው ወይምሺ بين رجالهم ከዛ መካው እስከመጣ በኋላ በቃ መካ ላይ ባሉት ወንዶች መካከል ተቀላቅሎ ሲሄድ ማለት ነው وهم يشيرون اليه بالاصابع አየው ያ ነው ያሉ በጣት ጥቆማ ያደርጋሉ ማለት ነው በዚህ መልእክተኛው አለይሂ ሰላም ህዝቦች እንዳይቀበሏቸው ህዝቦች እንዲበረግጉ ስራ ይሰራ ነበር ነው حتى بعثنا الله اليه من يثرب እንደሚለው ማለት ነው جابر بن عبد الله مات حتى بعثنا الله እኛን እስከሚልከን ድረስ አለ ኢለይሂ ወደ መልእክተኛው አለይሂ ሰላም من يثرب ከመዲና ማለት ነው በዚህ መልክ ሰዎች ከውጭ ይመጡ ሰዎች እንኳን ከመልእክተኛው ጋር እንዳይቀላቀሉ ያሰቃዩዋቸው ነበር ለዚህም ነው መዩዊኒ ማን ነው የሚያስጠጋኝ መየንሱሩኒ ማን ነው የሚረዳኝ ያ አላህን መልእክት አስተላልፍ ዘንድ ይያሉ መልእክተኛው ይሉ የነበረው ማለት ነው እድል በቃ ፍሪ ሆነው እንዲያስተምሩ ሰዎች እድሉን ያስጣቸው ነበር ማለት ነው ህዝቦች እንዲበረግጉ ያደርጉባቸው ስለነበረ ማለት እኛን ግን አላህ ቀሰቀሰናል حتى بعثنا الله እኛን እስከሚቀሰቀሰን ድረስ ላከን ማለት አሁን ቀሰቀሰን ኢለይሂ ወደ መልእክተኛው የትሪብ ማለት መዲና ማለት ነው قبل الهجرة የትሪብ ነበር የምትባለው መዲና ከመዲና እኛን ጃቢር የመዲና ሰው ነው ከመዲና እኛ ወደ መካ እንድንሄድ አላህ عز وجل እስከሚያደርገን ድረስ መልእክተኛውን በዚህ መልክ ያሰቃዩዋቸው ነበር ከዛ فآويناه እኛ አስጠጋናቸው አለ እኛ አስጠጋናቸው አዎ መዲና እንዲሰደዱ ያደረጉት ማን ናቸው አንሳሮች ናቸው ናም አስጠጋናቸው እኛ ማን ነው የሚያስጠጋኝ ማን ነው የሚወስደኝ ከጎኔ የሚቆምልኝ የሚተባበረኝ ማን ነው መልእክት አስተላልፍ ዘንድ ይያሉ መልእክተኛው አለይሂ ሰላም ይሉ ስለነበረ አስጠጋናቸው አለ طيب ከዛም ወሰደቅናሁ መልእክታቸውን እውነት ብለን ተቀበልናቸው فيخرج الرجل ከዛም ከኛ ይወጣ ነበር ሚና ከኛ ይወጣ ነበር አንድ ሰው فيؤمن به እየሄደ በመልእክተኛው እያመነ መካ እየመጣ ከመዲና እያመነ ምን ይሆናል ወደ ሀገሩ ይመለሳል በድብቅ ያምናል በመልእክተኛው ይመለሳል ግልጽ ነው አይደለም አሁን እንትን መዲና ላይ ኢስላም እየገባ ነው ያለው በተለይ እነ ሙስዓብ ኢብኑ ዑመይር ከተላኩ በኋላ ማን ወሰደቅናሁ فيخرج الرجل منا ከኛ ውስጥ አንድ ሰው ይወጣል فيؤمن به በመልእክተኛው ያምናል ويقرئه القرآن ቁርአንም መልእክተኛው ያስተምሩታል ግን ተጠንቅቀው ታስተውሳላችሁ መጀመሪያ ላይ እና አቡ ዘር ሲሰልሙ ስንት ጉድ የተቀጠቀጡት እና አቡ ዘር ተቀጥቅጧል መካ ላይ ማለት ነው አቡ ዘር ከመዲና አካባቢ ነው አልጊፋር የምትባለው ብሔር ጎሳ መዲና አካባቢ ነች ከዛ ነው የመጡት ويقرئه القرآن فينقلب ከዛ ይመለሳል الى اهله ወደ ቤተሰቦች ወደ ይስሪብ ወደ መዲና ይመለሳል ማለት فيسلمون ከዛ ይሰልማሉ بإسلام هذا الرجل ተደብቆ መካ መጥቶ ነብዩ አለይሂ ሰላም ዘንድ ቁርአን ቀርቶ የተመለሰው ሰው መዲና ከሄደ በኋላ ማን ያሰልማል ሰዎችን ያሰልማል ማለት ነው ቤተሰቦቹ ጋር ይመጣና فينقلب لأهله فيسلمون أهله የሱ ቤተሰቦቹ ማለት ነው فيسلمون ማን بإسلامه አየው ዳዕዋ ያደርግላቸዋል ቤት መጥቶ ማለት ነው መዲና ቤት ለቤተሰቦቹ መጥቶ ዳዕዋ ያደርግላቸዋል ይሰልማሉ ገና እና ሙስዓብ ሳይላኩ መጀመሪያ ላይ ማለት መካ በእንደዚህ አንዳንድ ሰዎች እየመጡ መልእክተኛው ጋራ ምክንያቱም እዛ እስላምን የሚያስተምር ስለሌለ መካ ላይ ይመጡና ተደብቀው ምን ብለው ነዓም ልክ አቡ ዘር እንዳደረጉት ማለት ነው አቡ ዘር ስንት ቀን ነው በርካታ ቀን እኮ ነው ያሳለፉት መካ ላይ ነብዩ አለይሂ ሰላም ሳይገናኙ ተደብቀው ማለት ነው ይገሉኛል እያሉ ፈርተው ማለት ነው አሊ ናቸው መጨረሻ ላይ አሊ ጋር ሲያገኟቸው አንተ ሰው ምን ጊዜም እዚህ ቦታ ላይ ያገኛለሁ ምንድነው አላማ ብለው ሲሏቸው በቃ እውነቱን ልንገርህ በቃ ቃል የምታከብር ከሆነ ተባባሉ
ምንም ችግር የለም ተባሉ ቃል ገቡ ሱብሃንአላህ በጀህልያ ጊዜ ቃላቸው ራሱ ያከብሩ ነበር አቡ ዘር ገና አልሰለመም ይሄ ነብይ ነኝ የሚለው ሰው የት ነው እሱን ፈልጌ ነው የመጣሁት መኮች በወቅቱ አቡ ዘር ኢስላምን ለመቀበል ወይም ደግሞ ለመስለም መምጣታቸው የሚረዱ ኑሮ ምን ያደርጓቸዋል አመር ነበር የሚያደርጓቸው ከዛም በቃ እኔን ተከተለኝ ነው አላቸው አሊ አይደለ እኔን ከኋላ ተከተለህ እኔ ምገባበት ቦታ ግባ እኔ ሰዎች ግን የሆኑ ሰዎች ካገኘው ግን እኔ ጫማዬን የማስተካከል መስዬ ወደ ሆነ ነገር ጠጋላለሁኝ አንተ ግን አልፈህ ሄድክ ምክንያቱም ከኔ ጋር መሆንን ካወቁ ቀጥቅጠው ይገላል እኛ መመከት አንችልም እና አቡ ጀህል በወቅቱ ያገኙት ሁሉ ይቀጠቅጡ ነበርና ከዛ ምንም ሰው ሳያገኛቸው መልእክተኛው ጋር ሄዱ መልእክተኛው ዳዕዋ አደረጉላቸው ቁርአን አነበቡላቸው አሊ እንትና አቡ ዘር እስላምን ተቀበሉ ከዛ አገር ተመለሳላቸው ላ ኢላሃ ኢላላህ ሙሐመድ ረሱላህ የሚሉን መካ ላይ ሰላውጅ አገር ያልመለስን ማለት ሄዱ አወጁ ቀጠቀጧቸው መካ ላይ በቃ ካዕባ ላይ ዘጣውታት ውስጥ ሁሉ ላ ኢላሃ ኢላላህ ሙሐመድ ረሱላህ የሚሉን ሰላውጅ አሽሀዱ አን ላ ኢላሃ ኢላላህ ሙሐመድ ረሱላህ የሚሉን ሰላውጅ አገር ያልመለስን ማለት ተው ቢሏቸው እንዲያሉ የቡኻሪ ላይ ሐዲስ ነው ቀጠቀጧቸው አባስ ናቸው አባስ መተው ይሄ ሰው እኮ ጊፋር የምትባል ብሔር ሰው ነው ጊፋር ደግሞ በጣም አደገኛ ናቸው ኃይለኞች ናቸው ይባላል መዲና ሻም ሀገር ለንግድ ሲሄዱ ጦር መንገድ ላይ ናቸው ኃይለኞች ሽፍታዎች ናቸው እርዚቃቸው ተቋረጣላቸው በቃ ይሄን ሰው ገደላችሁ ማለት ሻም ሀገር ያለው እርዚቃቸው ተቋረጣላቸው ለመኮች ማለት ነው ለመኮች አቡ እንትና አባስ በወቅቱ አልሰደውም ግን ይሄን ሲላቸው ሁሉም እንዳለ ገለላሉልኝ ይላሉ አቡ ዘር ማለት ነው ተውኝ ይላሉ በቃ መሬት አድርገው ሁሉም እየተቋደሳቸው ማለት ነው ሊገሏቸው አሁንም ሁለተኛው ቀን ላይ እንደዚህ መልሰው አወጁ አሁንም እንደዛው ቀጠቀጧቸው አሁንም አባስ መተው ይሄን ሲሉ ለቀቁኝ ይላሉ ከዛ ወደ ሀገራቸው ተመልሰው ሄዱ እና በዚህ መልክ ይሰቃዩ ነበር የሰለሙ ሰዎችም እና በድብቅ ነበር ኢስላምን እንትን የነበረው ማለት ነው ከዛም ቁርአን ያስቀሩታል መልእክተኛው ፈየንቀልቡ ኢላ አህሊ ፈዩስሊሙነ ቢኢስላሚ ኢየሱስ ሰለላሁ ቤተሰቦችም ያሰልማል አለ حتى لم يبقى دار من دور الأنصار إلا فيها رهط من المسلمين يظهرون الإسلام ثم ائتمروا جميعا فقلنا حتى متى نترك رسول الله صلى الله عليه وسلم يطرد في جبال مكة ويخاف طيب كذا من على جابر حتى لم يبقى دار عندم بيت اسكما يكردرس من دور الأنصار كأنصار بيتوج عند بيتم الكرم إلا فيها በዛ በእያንዳንዱ ቤት ውስጥ ያለ ቢሆን እንጂ ራህጡን የተወሰኑ ቁጥራቸው ከ3 እስከ 9 የሚገመቱ ሰዎች ማለት ነው ሚነ ሙስሊሚን ከሙስሊሞች ማለት ነው እያንዳንዱ ቤት ምንድን 3-4 ሰው እስላምን የሚያንጸባርቅ ይገኝበታል ማለት መዲና ይገኛል ማለት ነው አንሳር ሆኖ ማለት ገና ቀብለ الهجرة ተመልከት ሙሳዕብ ኢብኑ ዑመይር ሳይሄድ በፊት ማለት ነው ምክንያቱም ወደፊት ገና ሚና ላይ መተው ቃል ኪዳን ሊገቡላቸው ነውና ወደፊት ማለት ነው ሱብሃንአላህ ምን አለ حتى لم يبقى دار من دور الانصار አንሳር ማታውን ከጊዜ በኋላ ኢስላምን የተቀበሉ ሆነ አንሳር የሚባሉት ከነሱ ቤቶች ውስጥ መጀመሪያውኑ ማለት ነው አንድም አልቀረም ኢላ ፊሃ በእያንዳንዱ ቤት ውስጥ ራህጥ ማለት ቁጥራቸው በጣም ዝቅተኞች ናቸው ከ3 እስከ 9 የሚገመቱ ማለት ነው እያንዳንዱ ቤት ይሄ ሰው አለ ማለት ነው ኢስላምን የተቀበለ ሚነ ሙስሊሚን ከሙስሊሞች ይظهرون الاسلام እስላምን የሚያንጸባርቁ ግልጽ የሚያደርጉ ቢሆን እንጂ ምንም አይነት ቤት የአንሳር ቤት አታገኝም ነበር አየው አንዱ ይመጣል ቁርአን ያስቀርታል መልእክተኛው ይሰልማል ሄዶ ቤተሰቡን ያሰልማል ማለት ነው ሌላኛው ይመጣል እንደዚህ ቤተሰቦችን ያሰልማል ማለት ነው ስለዚህ ያንዳንዱ አንሷር ቤት ውስጥ ኢስላም ተዘረጋ ማለት ነው ثم اعتمروا ከዛም እነኚህ አንሷሮች አሁን ቁጥራቸው እየበዛ ሄደ የሰለሙት መዲና ላይ አይደለ ثم اعتمروا بمعنى ተሻወሩ ተወያዩ ማለት ነው ተወያዩ ثم اعتمروا ከዛ ተወያዩ ከዛ አንድ ቀን ጀሚዓን ሁላቸውም እነኚህ የሰለሙት ተሰባሰቡና ተወያዩ መዲና ላይ فقلنا አን ይላል ጃቢር ማለት ነው حتى متى نترك رسول الله صلى الله عليه وسلم እስከ መቼ ድረስ ነው የአላህ መልእክተኛ የምንተዋቸው መካ ላይ ይጥረዱ ሰዎች ያባረሯቸው في جبال مكة መካ ተራራዎች ላይ ሰዎች ያባረሯቸው ተራራ ያንገላቷቸው ያሰቃዩዋቸው እስከ መቼ ነው መልእክተኛውን የምንተዋቸው ወይخاፉ በህይወታቸው ላይ እየፈሩ እስከ መቼ ነው የምንተዋቸው የሚል ሐሳብ አቀረቡ እነኚህ የሰለሙ ሰዎች ማለት ነው ሐሳብ ጎታቸዋል ነብዩ አይሱን ያባረሯቸው ነው ያሰቃዩዋቸው ነው ያሉት እየተከታተሉ ይሄ የተረገመ ሰው ነው ይሄ አዲስ የመጣ ጠንቋይ ነው እያሉ ከውጭ ለሚመጡ ሰዎች ስማቸውን ጥላሸት እየቀቡ መልእክተኛውን እያሰቃዩዋቸው ነው ያሉት እና እስከ መቼ ነው እኛ በሰላም እዚህ እየኖር መዲና ላይ እስከ መቼ ድረስ ነው መልእክተኛው እየተሰቃዩ የሚኖሩት ወይخاፉ በህይወታቸው ላይ እየሰጉ አለ
ብለው ተወያየ ማለት ነው። ثم اعتمروا ከዛም እነኚህ መዲና ላይ የሰለሙ ሰዎች ተወያዩ ጀሚዓን ሁሉም فقلنا አልናለ حتى متى እስከ መቼ ነትሩኩ እንተዋለን ረሱላህ ሰለላሁ ዐለይሂ ወሰለም የአላህ መልእክተኛ ማለት ነው ይጥረዱ ሰዎች እያባረሯቸው في جبال መካ ተራራዎች ላይ ሰዎች እያባረሯቸው እያሰቃዩቸው እስከ መቼ ድረስ ነው የምንተዋቸው ወይኻፉ በህይወታቸው ላይ እየፈሩ እያለ እስከ መቼ ነው የምንተዋቸው ብለን ተወያየን ከዛ ሰባ ሰው ወደ መካ እንዲመጣ وسن لله فرحل إليه منا 70 رجلا حتى قدموا عليه في الموسم فوعدناه شعب العقبة فاجتمعنا عليه من رجل ورجلين حتى توافينا فقلنا يا رسول الله علام نبايعك علام نبايعك قال تبايعني على السمع والطاعة في النشاط والكسل والنفقة في العسر واليسر أعطيني قلم بارك الله فيك وعلى الأمر بالمعروف والنهي عن المنكر نعم طيب منالو جابر بن عبد الله سيناغروا منالو فرحل تغازوا إليه ود النبي عليه الصلاة والسلام منا كنيا كانصرج كمدينة ماتوا 70 رجلا 7 ሰዎች መርጠን ወደ መካ እንዲመጡ አደረግነ ፈረሐለ ሪህላ ጉዞ እንዲጓዝ አደረግ ወደ መልእክተኛው አለይሂ ሰላቱ ወሰለም ከተወያየን በኋላ ማለት ነው እሳቸው ጋር ሄደን የሆነ ነገር ማድረግ አለብን እሳቸው መዲና እንዲመጡ ማድረግ አለብን ብቻቸው መካ ላይ እንዴት ነው እየተሰቃዩ የሚኖሩት ብለን ስለወሰን 7 ሰዎች እንዲመጡ አደረግናል حتى قدموا عليه እነኚህ 7 ሰዎች ገቡ عليه መልእክተኛው አለይሂ ሰላቱ ወሰለም ዘንድ ማለት في الموسم ወቅቱ መውሲም ነው ማለት የሐጅ ወቅት ማለት ሰዎች በብዛት የሚሰባሰቡበት ወቅት መውሲም ስለሚባል ማለት ነው ከዛም መካ ከደረሱ በኋላ ተዋዕድናሁ መልእክተኛው ጋር ተገናኝተዋል ማለት ነው መካ ላይ ተገናኝተው ቃል ገባንላቸዋል እንግዲህ በሚስጥር እኛ ከመዲና ነው የመጣ ነው ከሰው ጋር መወያየት እንፈልጋለን ብለው የተወሰኑ ሰዎች ነግረዋቸዋል መጀመሪያ ማለት ነው ከዛ ምን ተሰባሰቡም ደግሞ እዚህ ቦታ ላይ ሚና ላይ እዚህ ቦታ ላይ ነው ብለው መካ ውስጥ ሳይሆን ሚና ላይ ነው ብለው ተወያይተዋልና ተዋዕድናሁ ለመልእክተኛው ቃል ገባንላቸው ሽዕብ العقبة ሽዕብ العقبة ይባል ሚና ላይ ያለ ቦታ ነው العقبة የሚባለው ሽዕብ ማለት በጦሪቁን በይነ ጀበለይ ነው በሁለት ተራራዎች መካከል ያለ ክፍተት ቦታ ነው በተራራ መካከል የሆነ ክፍተት ቦታ አለ እዛች ነው የምንገናኘው ብለን መልእክተኛው ጋር ቃል ገብተናቸው እሱም ደግሞ ሌሊት ነው ወቅቱ ምንድነው የሐጅ ወቅት ነው አይደል እኮ የሐጅ ወቅት ነው ሚና ላይ ነው ሰዎች በተለያየ ቦታ ላይ የሚቀመጡት እነሱ ግን ከሰው ራቅ ያለ ቦታ ላይ የሆነ ሽዕብ አለ በተራራዎች መካከል ክፍተት ቦታ አለ መንገድ እዛ ነው የምንገናኘው ተባበለ ብለን ለመልእክተኛው ቃል ገብተናቸው እነዚህ ሰዎች አሁን በሐጅ ወቅት ነው የመጡት አይደል ሐጅ የሚያደርጉ ናቸው ተብሎ ነው እንጂ የሚሏቸው መኮች አይጠረጥሯቸው ከመልእክተኛው ጋር ግንኙነት አላቸው እሳቸው መልእክተኛውን ይዞ ሊሄዱ ነው ብለው አይሉ طيب فوعدناه قال ገባንላቸው ሽዕብ العقبة فاجتمعنا عليه እዛ ቦታ ላይ ተሰባሰብን فاجتمعنا عليه መልእክተኛው ጋር ማለት ነው من رجل ورجلين መጀመሪያ አንድ ሰው ይመጣል ከዛ ሁለት ሰው ባንዲ ሁላቸውም ተንጋግተው አይደለም የሚሄዱት እንደዛ ከሆነማ ሰዎች ይበረግጉባቸዋል አንድ ሰው ተሽሎክልኮ ይሄዳል ከህዝቡ ውስጥ ወጥቶ ማለት ነው እዛች ቦታ ይሄዳል ማለት ነው ሌላኛው ደግሞ ወይ ሁለቱ ሆነው እንደዚህ ያል ተሰባሰብን ሁላችን ማለት ነው እዛ ቦታ ላይ ገብታችኋል እንደውም መካከል ላይ እኮ ሰይጣን ራሱ ያወጀበት ጊዜ አለ ተሳውሳላችሁ ሰይጣን ጮኸ መኮች ለእናንተ እየተጠነሰሰላችሁ ያለውን ነገር አታውቁምን ብሎ ድምፁን እንደለቀቀው ከዛ የተፈታተኑበት ጊዜ አለ ሱብሃንአላህ ለሊት ጨለማ ስለነበረ ሰይጣን አሳወቀ የነበረው ፈተና ሱብሃንአላህ فوعدناه شعب العقبة فاجتمعنا عليه من رجل ورجلين عندي سو ሁለት ሰው እያል نعم ተሰባሰብን ማለት ነው حتى توافينا እዛ ቦታ ላይ ሁላችንም ተሟላን ቁጥራችን ተሟላ ማለት ነው ቁጥራችን ተሟላ አንድ ሰው ሁለት ሰው ሶስት ሰው እያልን ቁጥራችን ተሟላ ማለት ነው فقلنا አን ከዛ መልእክተኛው ጋር ከተገናኙ በኋላ ማለት ነው ያ ረሱላህ ያ አላህ መልእክተኛ ሆይ ያልናቸው علامة نبايعك ነው علامة የግድ ነው على ماذا نبايعك من كون بيتا سلفنا علامة نبايعك የሚለው ዝም ብሎ ሲፋም ምልክት አለው ሲፋም የለውም የግድ አሰለው علامة عين لام الفና ሚም علامة نبايعك على ماذا نبايعك ማለት በምንድነው ቃል የምንገባለውት ቃል ኪዳን የምንገባው ምንም በተመለከተ ነው የሚል ሐሳብ አቀረብን ነው ሰባዎቹ ሁሉ ባንድ ላይ
ከተሰባሰቡ በኋላ ማለት ነው ዓላመ ኑባይዑከ ዓላ ማዛ ኑባይዑከ ማለት ነው ከዛ ቃለ መልእክተኛው ምን አላቸው ቱባይዑኒ ለኔ ቃል ትገቡልኛላችሁ على السمع للسمኝ ልትታዘዙኝ للسمኝ والطاعه ልትታዘዙኝ እኔ ምለውን ሁሉ ልትሰሙኝ ልትታዘዙኝ في النشاط والكسل ያላቸው في النشاط والكسل እንደው መርቀን ባላችሁ ወቅትም ፍሪ በሆናችሁበት ወቅትም والكسل በተሰላቻችሁበትም ወቅት نعم በሁሉም ሁኔታ እኔን ልትሰሙኝና ልትታዘዙኝ ቃል ትገባላችሁ አላቸው في النشاط ነሻጣ ቃላችኋል ነሻጥ ማለት በቃ ፍሪ የምትሆንበት ጊዜ አለ አይደለ ወልከሰል ደግሞ የሆነ ዱካክ ነገር ይመጣበት ጊዜ አለ የከበደህም እየተሰላቸህም ሆነ በነሻጡም ሆነ ጊዜ ፍሪ በምትሆንበትም በሁሉም ወቅት እኔን ልትሰሙኝና ልትታዘዙኝ አላቸው ወነፈቀቲ في العسر واليسر አላቸው ወጭ ልታወጡም አላቸው ወጭ ልታወጡ في العسر በችግርም ጊዜ واليسر በድሎቱም ጊዜ ገንዘብ ባላችሁም ሰዓት በሌላችሁም ሰዓት እስላምን ለመርዳት ወጭ ታወጡ ዘንድ ቃል ትገቡልኛላችሁ አላቸው ተመልከቱ ሱብሃንአላህ والنفقة في العسر نعم واليسر وعلى الأمر للتازم مالته بالمعروف بملكام نجر للتازم والنهي لتكلكلوا عن منكر كما تفو نجر لتكلكلوا ملكام نجر هو سوتشن كما زز ودو حالا لا تلو عندهم ደግሞ መጥፎ ነገር ሆኖ ሰዎችን ከመከልከል ወደ ኋላ ላትሉ ቃል ግቡልኝ አላቸው طيب وان تقولوا لتناገሩም في الله لا الله سبحانه وتعالى ስትሉ ልትናገሩ ማንኛው ነገር ለአላህ ብላችሁ ልትናገሩ لا تخافون في الله ለአላህ ብላችሁ በመትናገሩ ወቅት የማትፈሩና የማትሰጉ ስትሆኑ ለውመተ ላኢሚን የተቺዎችን ትችት የማትፈሩ ስትሆኑ ለአላህ ብላችሁ ማንኛው ነገር ልትናገሩ በቃ ከባድ ነው وان تقولوا في الله لا تخافون في الله لومة لائم የተቺዎች ትችት ሳያንበረከካችሁ نعم የተቺዎች ትችት ሳያጨናንቃችሁ ለአላህ ብላችሁ ልትናገሩ አላህ حرام ያደረገው ነገር በመከልከል ረገድና አላህ ያዘዘው ነገር በማዘዝ ረገድ የተቺዎች ትችት ማንንም ሳትፈሩ በቃ እናስ አባት ወንድም አጎት ባለስልጣን ምናምን የሚባል ነገር የለም ሀብታም ድሃም የሚባል ነገር የለም ለአላህ ብለህ نعم መናገር ያለበት ለአላህ ብላችሁ መናገር ያለባችሁ ነገር የተቺዎች ትችታቸው ሳያጨናንቃችሁ ልትናገሩ ቃል ግቡልኝ አላቸው وعلى ان تنصروني እኔንም ልትረዱኝ አላቸው አይዮ وعلى ان تنصروني እኔንም ልትረዱኝ فتمنعوني አያችሁ ከጎን የቆማችሁ ልትከላከሉልኝ አላቸው فتمنعوني ልትከላከሉልኝ اذا قدمت عليكم እናንተ ጋር መዲና በመመጣ ጊዜ የትግብ እናንተ ጋር በመመጣ ጊዜ ልትከላከሉልኝ مما تمنعون ከምትከላከሉት ሁሉ منه ከርሱ አንፈሰኩም ለነፍሶቻችሁ ማለት ነው ነፍሶቻችሁን የሆነ ጥላት መጥቶ አጠፋለሁ ቢል እንደምትመክቱት ሁሉ እኔንም ልትመክቱልኝ ልትከላከሉልኝ ቃል ግቡልኝ አላችሁ ወአዝዋጀኩም ሚስቶቻችሁንም እንደምትከላከሉላችሁ ሁሉ ከጥላት ወአብናአኩም ወንድ ልጆቻችሁንም ሴት ልጆቻችሁንም እንደምትከላከሉላችሁ ሁሉ አጠቃላይ ወለኩሙል ጀነቱ ለዚህ ሁሉ ለምታደርጉት ድርጊት ግን ከኔ ምንም ነገር አጠብቁም ምንድነው ጀነት ብቻ ነው አይ እንደዚህ አድርጋችሁ ሰላምቻቻችሁልኝ ከጎኔ ስለቆማችሁ የበላይ ሲሆን ስልጣን ሰጣችኋለሁ የክልል መንግስት አደርጋችኋለሁ የተለያየ ወንበር ሰጣችኋለሁ አይደለም የተለያየ ገንዘብ ሰጣችኋለሁ አይደለም ወለኩሙል ጀነ ሱብሃንአላህ ጀነት ዋጋቸው ይሄ ነበር ማለት ሱብሃንአላህ حتى ተመልከት በእንዳለው አስቸጋሪ ሁኔታ ላይ እንኳን ከጎናቸው የሚቆሙላቸውን ሰዎች ስልጣን ሰጣችኋለሁ ሀብት እንደዚህ አልነበረም የነብዩ አለይሂ ሰላም አላማቸው በቃ እናንተ ይሄን አሟሉ ከኔ በኩል ደግሞ ጀነት ነው አላህ ለምታደርጉት ድርጊት ለዚህ ዋጋ የሚከፍላችሁ ጀነት ነው ሌላ ነገር ከኔ እንዳጠብቁ ይላቸው ነበር ማለት ቃለ ጃቢር ምን አለ فقمنا اليه ከዛ ወደ መልእክተኛው ቆምን አለ فبايعناه ቃል ገባንላችሁ አለ በቃ فقمنا اليه فبايعناه አሁን እዚህ ቦታ ላይ አስዓድ ኢብኑ ዙራራ ሊከለክላችሁ ላ ቃል እንዳገባላችሁ የሆነ የማቀርበው ሐሳብ አለ ይላል ይሄ አስዓድ ኢብኑ ዙራራ ካሉ ሰዎች ሁሉ በእድሜ ከሰባዎቹ ሁሉ በእድሜ ትንሹ ነው ግን አይቻልም ቃል መግባት የለባችሁ ማለታቸው ለምን ምክንያቱ ወደፊት እንመልከት ፈሪዎች ከሆናችሁ ከወዲሁ ይቅርባችሁ ሊያቸው ነው መልእክተኛው አለይሂ ሰላም መዲና ይዘናቸው ገባን ማለት አረቦች ዙሪያውን ዝም አይሉንም ስለዚህ ፈሪዎች ከሆናችሁ ለህይወታችሁ የምትፈሩ ከሆነ ከወዲሁ አትንኩ ዝም በሉላቸው አሊያ ደግሞ ወደፊት
እያንዳንዱ ሰይፍ እንደሚቧጨቃችሁ ተረርታችሁ መልእክተኛው ላይ ቃል ግቡ የሚለውን ላስታውሳችሁ እወዳለሁ ማለት ነው። በቃ እንጂ ዝም ብላችሁ ብድግ ብላችሁ ቃል መግባት የለባችሁ እንላቸው ነው። ከዛ በኋላ ደግሞ ሌሎቹ ሱሐባዎች ደግሞ አሉት እጅን አስወግድ፣ የመልእክተኛውን እጅ እሱ ነው ያዘው፣ እንዳይጨብጡ ቃል እንዳይገቡ የመልእክተኛውን እጅ ያዘባቸው። ይሄን ከተናገረ በኋላ እጅን አስወግድ አሉት። እጁን የሱን እጅ እንትና ማነው አነሱና ቃል ገቡ። ወዴት እንመልከት? ቃለ ፈቁምና ኢለይሂ ፈበይዕናሁ ቆምን አለ ወደ መልእክተኛው፣ ከዛም ቃል ገባንላቸው። መልእክተኛው ባስቀመጡት መስፈርት ሊያሟሉ ቃል ገቡ። እነሱም ወደፊት ጀነትን ዋጋ ሊጠብቁ ማለት ነው። ወአኸዘ ቢየዲሂ አይ ቢየዲ ረሱል ሰለላሁ ዐለይሂ ወሰለም የመልእክተኛውን እጅ ያዘ። ቢየዲሂ የሚለው ዶሚሩ ተመለስ ወደ መልእክተኛው እጅ ነው። አስዐዱ ብኑ ዙራራ የተባለው ሱሐቢይ አስዐዱ እብኑ ዙራረተ የተባለው ሱሐቢይ የመልእክተኛውን እጅ ያዘ። ወሆ አስዐድ ብኑ ዙራራ አስገሩሁም በእድሜ በጣም ትንሽ ነው። ከሰባዎቹ ሰባ ናቸው አይደለ? ከነዚያ ሁሉ ትንሹ አስዐድ ነው። ሆኖ እያለ ግን የመልእክተኛውን እጅ ያዝ አደረገባቸው። ከቆሙ በኋላ እኮ ነው ቃል ኪዳን ሊገቡ እጃቸውን እያዙ ቃል ሊገቡ ሲሉ የመልእክተኛውን እጅ ያዝ አደረገባቸው። ከዛ ምን አለ? ፈቃለ ሩወይደን የአህለ የስሪብ አላቸው። ተረጋጉ፣ ሩወይደን መህለን ተረጋጉ፣ ቀስ በሉ። ቃል ለመግባት ሙባይዓ ለማድረግ አትቸኩሉ፣ አትጣደፉ። የአህለ የስሪብ እናንተ የስሪብ ሰዎች ወይ ተረጋጉ አላቸው። ሩወይደን ያኒ መህለን ቀስ በሉ፣ የአህለ የስሪብ አላቸው። فإنا لم نضرب أكباد الإبل إلا ونحن نعلم أنه رسول الله صلى الله عليه وسلم አላቸው። አሁን ዳዕዋ ምክር ሊመክራቸው ነው ማለት። فإنا እኛ لم نضرب አልመታንም أكباد الإبل የግመሎችን ጉያ። አክባድ የሚለው ያኒ ኪናየቱን አን ሰፈር ከመዲና መካ ድረስ ግመሎችን እንዲፈጥኑ ወይም በፈረስ የሚመጡ ሰዎች እግራቸውን ምን መኮልኮል ነው የሚባለው ፍጥረት እንዲጨምሩ የሆነ ነገር ይመታቸዋል አይደል? ያ ማለት ነው። ከቢድን አክባድ ያኒ ኪናአን ሰፈር ነው። የግመሎችን ከቢድ እየመታን እኛ መካ ድረስ አልመጣንም፣ ከመዲና ድረስ ከቤታችን ከቃያችን ለቀን አልመጣንም አላቸው። فإنا لم نضرب أكباد الإبل የግመሎችን አክባድ ጉያቸውን እኛ አልመታንም ኪናያቱን አንሰፈረው ያቻለው ኢላ ወነህኑ እኛ ሁነን እንጂ ነዕለሙ የምናውቀው ሁነን እንጂ እነሆ ረሱሉላህ ሰለላሁ ዐለይሂ ወሰለም መጀመሪያ የአላህ መልእክተኛ መሆናቸውን አውቀን ከምንም በላይ ጠንቅቀን አውቀን አምነን የመጣ ነው አላቸው። ከመዲና ስንመጣ መጀመሪያ የአላህ መልእክተኛ መሆናቸውን አውቀን ነው የመጣ ነው አላቸው። አንድ ተጨማሪ ደግሞ ወአነ ኢኽራጀሁ اليوم مفارقة للعرب كافة وقتل خياركم وأن تعضكم السيوف كذا من الله وأن إخراجه ملكتنيون عليه الصلاة والسلام موطات كيت كمكة اليوم زاريك أن أهون بذيك ألقبتاتشوا اللي توطاتشوا هذا ملكتنيون كمكة لي موطاتاتشن مفارقة للعرب كافة باتك علي براتم مقطاتشا كالو عربو تشلو إنيا من يونو على تلاين مالتنو على ለምን መልእክተኛውን ወገን ማለት ለመልእክተኛው አምነን እሳቸውን ይዘን ሄርን ማለት አወጣን ማለት መካ ላይ ብቻ ያሉ ሰዎች አይደሉም። መካ ላይ ያሉት አረቦች አይደሉም ለኛ ጠላት ሆነው የሚነሱት። በሁሉም አቅጣጫ ያለው አረብ ለኛ ምን ይሆናል አለ ጠላት ሆኖ ነው የሚነሳው ማለት ነው። وأن إخراجه أي إخراج الرسول عليه الصلاة والسلام اليوم زاري كمكة موطاتችን مفارقة መለያየት መሆኑን እወቁ ማለት ነው። ለዓረቢ ለዓረቦች ካፈተ ሙሉ ከዓረቦች ጋር እየተለያየን መሆኑን እወቁ አላቸው። طيب ወቀትሉ ኺያሪኩም ከዛም ደግሞ ምርጥ ትልቅ ደረጃ ያላቸው ሰዎች ከመካከላችሁ እንደሚገደሉ እወቁ አለ። ትገደላላችሁ፣ ዝም አይሏችሁም፣ ትጨፈጨፋላችሁ አላቸው። በቃ ዝም ብላችሁ ገዝግዛችሁ ቃል መግባቱ ከባድ ነው፣ ዋጋ ያስከፍላልና እስኪ ልምከራችሁ ያለ ነው። እንግዲህ ትንሽ ነው በእድሜ ዝቅተኛ የሆነው አስዐድ ብኑ ዙራራ ማለት ሱብሃንአላህ። وأن إخراجه اليوم مفارقة للعرب كافة إن وأن إخراجه اليوم يعني قتل خياركم ماتوا مرت هونو سوت وسطاچو يگدلالو على كذا وأنت أبكم السيوف يا عربوች ሰይፎች ምን ያለ ይነክሷቸው አድ ተቃለ አድ በክራንቻ መንከስ ማለት ነው። ሰይፎችና እንተን ይቦጫጨቋቸዋል ይዘለዝሏቸዋል ማለት ነው። በቃ አይቀርላችሁም የነወቁት ማለት ነው። وأنت أبكم نعم من السيوف ሰይፎች እናንተን እንደሚቧጨቋችሁ እወቁት። ስለዚህ ይሄ ነገር ስላለ አለ فإما أنتم قوم تصبرون على ذلك አላቸው።
ሁለት ምርጫ ይሰጣቸው ይሄ ነገር አይቀርምና መልእክተኛ እኛ የአላህ መልእክተኛ መሆናቸውን አምነን ነው መጀመሪያ የመጣ ነው ነገር ግን ከዚህ እሳቸውን አውጥተን ስንሄድ ከአረቦች ጋር ሙሉ ተለያየን طيب እንደገና ከኛም ከውስጣችን ምርጥ የሆኑ ሰዎች ይገደላሉ ወደፊት ግልጽ ነው አይደል አይና ተጨማሪ ደግሞ ሱዩፎች እናንተን ይቧጨቋችኋል አለ ወአንተ አበኩም ይነክሷችኋል ይቧጨቋችኋል ሱዩፎች ስለዚህ فإما أنتم እናንተ አለ መሆን አለባችሁ ቀውሙን ህዝቦች መሆን አለባችሁ ተስቢሩና የምታጋሽ ህዝቦች መሆን አለባችሁ على ذلك በዚህ ነገር ላይ ምርጥ የሆኑ ሰዎች ከውስጣችሁ ይገደላሉ ሰይፎች እናንተን ይቧጨቋችኋል የአረቦች ሰይፎች ያን ጊዜ የምትታገሱ ሰዎች መሆን አለባችሁ ወአጅሩኩም على الله ያው መልእክተኛውም ወለኩም الجنة ብለዋችኋል ዋጋችሁን ከአላህ Subhanahu Wa Ta'ala ብቻ ነው መጠየቅ አለባችሁ አላችሁ አንድ وإما أنتم ወይም እናንተ መሆን አለባችሁ አላችሁ ቀውሙን ህዝቦች አለ ተኻፉና የምትፈሩ የሆናችሁ ህዝቦች ነው የምትሆኑት አለ እንግዲህ ሁለት አማራጭ የሚኖራችሁ ማለት ነው በቃ የምትፈሩ ህዝቦች ነው የምትሆኑት من أنفسكم ነፍሶቻችሁ ላይ የምትፈሩ ሰዎች ነው የምትሆኑት ጁበይና ማለት ፍርሃት ማለት ነው አንዲት ፍርሃት አለ እቺ ጁበይና የምትባለው ተስኺሩል ጁብን ይላል ጁብን ማለት ፍርሃት ማለት ነው يعني كأنه نبههم على أن خوف قليل من الجبن مفسد لهذا الأمر فكيف بالكثير ማለት ነው አሁን አንድ ጊዜ እንኳን ብትፈሩ አደጋ ነው ብዙ ጊዜ ማለት ያጋም የምትፈሩ ከሆነ ደግሞ መከራው ከባድ ነው የሚሆነው እንደው አንድ ጊዜ እንኳን ፍርሃት የሚያጠቃችሁ ከሆነ አደጋው ከባድ ነው ማለት ነው ምን አላችሁ وإما أنتم قوم تخافون من أنفسكم جبينة أي خيفة من النسخة የሆነች አንድ ጊዜ ብቻ ፍርሃትም ልትፈሩ ትችላላችሁ አለ ስለዚህ ይሄ ደግሞ አደጋ ነውና فبينوا ذلك አላችሁ ይሄን አሁን ግልጽ አድርጋችሁ ተናገሩ የምትፈሩ ከሆነ አይኛ እንፈራለን እኛ ትንሽ ሰዎች ነን መዲና ላይ ያለነው ትንሽ ነን የሰለምን ሰዎች እርሶን መዲና ከወሰዱ በኋላ አረቦች እኛ ላይ ሁሉም ይሰፍሩብናል ይገሉናል ብላችሁ የምትፈሩ ከሆነ አሁኑ ግልጽ አድርጋችሁ ተናገሩ ለመልእክተኛው አለ ግን የመጣው ነገር ሁሉ እንቋቋማለን የምትሉ ከሆነ አሁንም አጅራችን ከአላህ ነው ብላችሁ ከሌላ አጅር ሳትጠይቁ እመኑበትና ቃል እንግባ ያላችሁ ነው طيب فبينوا ذلك ይሄን አብራራቸው فهو ይሄ አለ عذر لكم عند الله يعني اي اعذر لكم عند الله لا الله ዘን ለናንተ ምክንያት ይሁንላችኋል ምንም ችግር የለውም ዝም ብላችሁ ሞቅ ብላችሁ ዝም ብላችሁ መልእክተኛውን ይዛችሁ ሄዳችሁ እዛ የምትፈሩ ከሆነ አደጋው ከባድ ነው አይ እኛ ቁጥራችን ዝቅተኞች ነውና ይሄን ነገር ማድረግ አንችልም ብላችሁ ከወዲሁ የምትፈሩ ከሆነ ኋላ ከሚመጣው አደጋ አሁኑ አይሳካልን ብላችሁ ማለታችሁ አላህ ዘንድ ዑذር ምክንያት ይሁንላችኋል አንችልም እኛ ትንሽ ቁጥራችን ዝቅተኞች መሳሪያ የለንም አንችልም ብላችሁ ማለታችሁ አሁኑ ይሻላል እያላችሁ ነው فبينوا ذلك فهو عذر لكم عند الله الله ዘንድ እናንተ ምክንያት ይሁንላችኋል አላቸው قالوا ያን ጊዜ ሱሐባዎች ምን አሉት ይሄን ከተናገረ በኋላ አሚጥ عنا يا اسعد ወሉት አሚጥ بمعنى ازل عنا አስወግድ አሉት አሚጥ بمعنى ازل عنا يا اسعد የመልእክተኛውን እጅ ሰዎች እንዳይጨብጡ ቁማል እኮ እጃቸውን ስለያዘባቸው እጅህን አስወግድልን እባክህ አሉት በቃ አሚጥ عنا بمعنى عزل عنا منعك وحيلولتك بيننا وبين البيعة እባክህ ቃል ኪዳን እንዳንገባ መሰናከላት ሆነብን እጅና አስወግድልን እባክህ فوالله ያሉ በጌታችን እንመላልናሉ ማለት ነው لا ندع هذه البيعة ابدا ችን ቃል ኪዳን በፍጹም አንተዋትም ማለት በቀላላ አየህ ምን አጓጓቸው ጀነት ወለኩም الجنة ስለተባሉ الله اكبر ابدا ችን ቃል ኪዳን አንተዋትም ማለት በቀላላ لا ندع هذه البيعة ችን ቃል ኪዳን አንተዋትም ابدا በፍጹም አንተዋትም ማለት ولا نسلبها ابدا ፈጽሞ ይችንም አንነጥቀት ማለት በቃ ሌላ አካል ሊነጥቀን አይችልም ولا نسلبها نعم ولا نسلبها نعم ابدا ማንም ሊነጥቀንም አይችልም ማለት በቃ ሰለበ ማለት አንድ ነገር መንጠቅ ማለት ማንም ሊወስድብን አይችልም ሊነጥቀን አይችልም እኛ ነን የምንቆጣጠራት ይችን በይዓለ قال ከዛ ምን አለ ጃቢር ማን ነው فقمنا قمن اليه ወደ መልእክተኛው فبايعناه ቃል ገባንላቸው فاخذ መልእክተኛው ያዙ علينا በእኛ ላይ وشرط መስፈርት ማስቀመጡብን ويعطينا ግን ለዛው ሚዙት መስፈርት አለ ይሄ ልታደርጉ ይሄ ልታሟሉ ይላቸዋል
فأخذ علينا وشرط مسفرات كم قالوا ويعطينا جن ملكتنا يسطنا على ذلك بذلك الجنة جنة يسطنا الله أكبر بقى يهل تدرج ولك الجنة جزاءه جنة جزاءه جنة سبحان الله أخرجه الإمام أحمد يزجبوت وأخرجه ابن حبان وكذلك ذكر الحافظ ابن حجر هذه الأحاديث وحكى تصحيح بعضها وحسن بعضها وقوى بعضها انظر فتح الباري يلال طيب ومن هنا كذه من الرداو ومن هنا أيضا كان يربي أصحابه نبي عليه الصلاة والسلام بالدربواتشون يكتكتواتشون نبرة كان يربي أصحابه على القرآن والسنة بالقرآن والسنة نبرة ميكتكتواتشو وعلى الإيمان بإيمان لا نبرة ميكتكتواتشو والصدق أونتنا صادق بمهن أونتنا مهن يكتكتواتشو نبرة والإخلاص لله لا الله سبحانه وتعالى إخلاص ندرجو نعم يمسروا سنسراب بإخلاص النسرهم يكتكتواتشو نبرة في كل عمل بمن يوم بمسروا سر عليه مالته بعيدا عن الأساليب السياسية والإغراء بالمناسب العالية قد ملكتني عليه الصلاة والسلام كذا كلفه له يمن الرداو صحابو تشاتشون سيكوتكوتاتشو مننا بقرآننا بسنة نبرة تربياتشو قرآننا سنة نبرة وعلى الإيمان بإيمان لا نبرة ميكوتكوتاتشو والصدقي ونتنى ندهون مالتنا والإخلاص لله لا الله بإخلاص اندسروا في كل عمل بمسروا سر عليه كل مالتنا بمن يوم سر عليه بإخلاص لا الله اندسروا بعيدا يراقوا سيهونوا عن الأساليب السياسية كبوليتيكا زديوች ሁሉ የራቁ ሲሆኑ ማለት ሱሐባዎች አይ እንደዚህ ስልጣን ሰጣቸዋለሁ እንደዚህ ካረጋቸው እንደዚህ አይጋቸው ነበር አሳሊማት አካሃዲ ሲስተሞች ዘዴዎች ማለት ነው አሲያሲየቲ የፖለቲካ ከፖለቲካ ጋር ተሰሩት ያላቸው ሲስተሞች ሁሉ ጋር ሱሐቦች የራቁ ነበሩ والإغراء نعم አይገፋፋቸውም ነበር ከመገፋፋትም የራቁ ነበሩ بالمناصب العالية ከፍተኛ ቦታዎች ላይ አስቀምጣቸዋለሁኝ ይያሉ መልእክተኛው አይገፋፋቸውም ነበር ቃል ግቡልኝ ይሄን እርዱኝ ይሄን አድርጉልኝ ከፍተኛ ቦታዎች ላይ አስቀምጣቸዋለሁ አይሏቸው ነበር የክልል መንግስት ያደርጋለሁ የዛ አካባቢ መሪ ያደርጋለሁ አይሏቸው ነበር አሁን ተባበረኝ ይሄን አደርግልሃለሁ አይሏቸው ነበር ምን ነበር ጀነት ሱብሃንአላህ إيه نبرنا حتى عمر بن الخطاب قديك من يعني أحد عظماء الصحابة صحابة وشو سلك درجة كان لا شو عنده نبر ولا من يتدرج لا شو نقرأ نبر من يتدرج لا شو قال إن السلطان ستعلم من عمله حتى خيبر زمت على بتشا رجم جزء طور لا يكون يثون خيبر مكفت على نبرنا نجا الله يميود ملك تنيونم يميود አላህና መልእክተኛውም የሚወዱት ለሆነ ሰው ሰንደቁን እሰጣለሁኝ ኸይበር ትከፈታለች ብለው ሲናገሩ ተመልከት እንግዲህ መቼ መካ ላይ 13 አመት ቆይቶ መልእክተኛው ግልጽ ነው አለ መዲና ተሰደው ኸይበር ስንተኛው አመት ላይ የተከፈተው 7ኛው አመት ላይ በቀላሉ ስንት አመት ማለት ነው 20 አመት ማለት አይደል 20 አመት ማለት ነው በዚህ ውስጥ ዑመር ምንም አይነት ስልጣን የሚባል ነገር አላማ አልነበራቸው እዚች ቦታ ላይ ግን ዑመር ራሱ ስልጣን አጓጓቸው ያን ጊዜ በቀላል ስልጣን ሳይሆን ያጓጓቸው ምንድነው የተነገረው ነገር ማለት ነው አላህን የሚወድ የተባለው መከተ መልእክተኛውን የሚወድ ተጨማሪ ደግሞ አላህና መልእክተኛው የሚወዱ ስለ ሁሉም ሱሐባ ያን ጊዜ በቃ ብቅ አሉ ከነጋ በኋላ ጧት አልተኝም ለሊት ፈባቱ የዱኩረ ነው የሚለው በቃ ማን ይሁን የሚያገኛት ማን ይሁን ይሄን እንደሚያገኘው ሁላቸውም ሱብሃንአላህ በዚህ ተዘፍቀው ነው ያደሩት ጧት ሲነጋ ግን ሄዱ ሱብሃንአላህ ያን ጊዜ ብቅ ይላሉ በቃ ሁላቸውም በቃ አንተና ይላል ብለው መልእክተኛው ማለት አሁን ለስልጣን መሪ ለመሆን ሳይሆን ሰንደቅ ለመያዝ ሳይሆን ዋናው የተነገረው ነገር ያጓጓቸው በቃ ሱሐባዎች ስልጣን ነብዩ አለይሂ ሰላም ቃል አይገቡላቸው እንደውም ስልጣን እንዳትቀበሉ እያሉ ያስጠነቅቋቸው ነበር በቃ ኢማራን በጣም ያስጠነቅቋቸው ነበር አደጋ ነው ፈተናው ከባድ ነው እንደማለት እንመልከት ወደፊት فما كان يمني أحدا منهم قبل دخول في الإسلام أو بعده بمنصب في الدولة فهذا عمر بن الخطاب رضي الله عنه أحد عظماء الصحابة وأقواهم شخصيا ما كان يعيده رسول الله صلى الله عليه وسلم بالمناصب ولا تتطلع نفسه إليها حتى جاء يوم خيبر أي بعد 20 سنة من البعثة فاجأهم رسول الله صلى الله عليه وسلم بقوله لأعطين الراية غدا رجلا يحب الله ورسوله يفتح الله على يديه الحديث طيب فما كان ملك عن نبرهم يغرأ بلومات من نبياته قالون
بعيدا عن الأساليب السياسية والإغراء إغرامات النسون مع النساسات مكسكسمة بالمناصيمات يتلايو درجات العالية كفتنيه هونو درجات يستطاعوا الله يالو يكسكسوا عن النبرم فما كان ملكتني عن النبرم يمني ما بمعنى يعيد من قال ميغوا النبرم منا فلانا أي وعده من قال يميغوا يمني قال ميغوا النبرم أحدا لاند أكال انكوا منهم كصحابات قبل الدخول في الإسلام إسلام كمغباتو وفيتم يهون أو بعده إسلام كغبابو هذا بمنصبين የሆነ ስልጣን ሰጣለሁ ብለው في الدولة አገር ላይ የሆነ ስልጣን ሰጣለሁ ብለው ቃል አይገቡ ነበር ኢስላም ከመቀበሉ በፊት አንድ ሰው ከተቀበለ በኋላ በዚህ መልኩ ቃል አይገቡ ነበር መልእክተኛው عليه الصلاه سبحان الله شوف فما كان يمني احدا منهم قبل الدخول في الاسلام او بعده بمنصب في الدولة فهذا عمر بن الخطاب رضي الله عنه عمر بن الخطاب مسكين لملكታቸዋል احد عظماء الصحابه ከተላላቆቹ صحابዎች አንዱ ናቸው احد عظماء الصحابه አሉ ከሚባሉ ታላላቅ ከሆኑ ሱሐባዎች አንዱ የሆኑት ዑመርን እንመልከታቸው ወአቅዋሁም እጅግ ብርቱና ጠንካራ የሆኑት ሸخصيተን አካላቸው ብርቱ ናቸው ዑመር ሱብሃንአላህ hatta ሰይጣን እንኳን ሳቸው በሚሄዱበት ጎዳና ላይ ይጓዛል አይጓዝም ሳቸው አያዩትም ግን ይፈራቸው ነበር ሱብሃንአላህ አጂብ يعني اقواهم شخصيه ለዑመር ኃይለኛ ብርቱ ሰው የለም ይባላል በጣም ኃይለኛ ሰው ናቸው ሱብሃንአላህ ለዚህም ነው ከሰለሙ በኋላ በመዲና ላይ የሆነ ሰው ጥፋት ካጠፋ ከኢስላም ጋር የሚጋጭ ነገር ከፈጸመ ህይወታቸው አያሰጋቸው ምን እንደሚሉት እለል ያ ረሱላህ አድሪቡ ዑኑቃ هذا المنافق ነው ተመልከቱ አንገቱን ለሰይፈው በቃ ፍቀዱ ብቻ ነው በቃ የሰውን ይገለኛል ከጊዜ በኋላ ከወገኖቹ ጋር ሆኖ እንዲያጠቃኛል የሚል ነገር የለም እሳቸው ጋር በቃ ብቻ ፍቀዱልኝ ነው በቃ ሱብሃንአላህ እና ለሳቸው እንኳን መልእክተኛው አቋም ሸخصية ሆኖ ያለ ባህሪያቸው አካላቸው ብርቱ ሆኖ እያለ ما كان يعيده رسول الله صلى الله عليه وسلم መልእክተኛው ቃል አይገቡላቸው ነበር ለዑመር بالمناصب የተለያዩ ከፍታ ቦታዎች ላይ አስቀምጣለሁኝ ስልጣን ሰጣለሁ ብለው አይሏቸው ነበር ولا تتطلع بمعنى اي لا تترقب አትጠብቅም ነበር ነፍሱ የዑመር ነፍስም አትጠብቅም ነበር ኢለይሃ ወደ መናሲብ የተለያየ ስልጣን ይሰጠኛ ብለው ብላ የዑመር ነፍሳቸውም አትጠብቅም ነበር ولا تتطلع بمعنى اي لا تترقب ማለት نفسه إليها ولي سلطان حتى جاء يوم خيبر يخيبر زمچا እስከሚመጣ ድረስ የኸይበር ቀን እስከሚመጣ ድረስ ዑመር ስልጣን አገኛለሁ ብለው እንዲህ በራሳቸው ተረቁብ ያደረጉበት ተጦሉ ያደረጉበት የተጠባበቁበት ማጋጣሚ የለም መልእክተኛውም ቃል አልገቡላቸውም አይ بعد 20 سنه ከ20 አመት በኋላ ማለት من البعثه መልእክተኛው ከተላኩ ጀምሮ 20 አመት መካ ላይ 13 አመት ቅድም እንዳልኳችሁ بعد الهجره 7 አመት ምክንያቱም ኸይበር 7ኛው አመት ላይ ስለሆነ የተከፈተው ማለት ነው አይሁዶች ነበሩ አይሁዶች የተቆጣጠሩት 7ኛው አመት ላይ ነውናል بعد الهجره በአጠቃላይ 13 እና 7 ስንት ይሆናል 20 ማለት ነው አይ بعد 20 سنه من البعثه فاجئهم ነው فاجئهم ድንገት መልእክተኛው عليه الصلاه والسلام فاجئهم ምን ብላችሁ አማርኛው فاجئهم እኮ ድንገት ነው ስማ فاجئهم رسول الله صلى الله عليه وسلم መልእክተኛው عليه الصلاه والسلام ድንገት ምን ልበልሽ ቀጣዩን ቃል በመናገር ምን አሏቸው አማርኛው ስለከበደ ይቆ ነው ሙፋጃማት ድንገት ነው ግን ምን አደረጓቸው አቃላችሁ እና አማርኛ አይደላችሁ እንትን ማን አረበኛው ፋጃ አላ ኩሊ ሐል በቃ አስበውት የማያውቁት ማለት ነው አሁን መልእክተኛው عليه الصلاه والسلام ስልጣን በመስጠት ድንገት ቀጣዩን ቃል አናገሯቸው ማለት ነው የታሰበው አማርኛው ግን ከብደኛል فاجئهم رسول الله صلى الله عليه وسلم መልእክተኛው عليه الصلاه والسلام ምን ልበላችሁ እሺ يلا الله اعلم አማርኛ ከብደኛል ሙፋጃማት ድንገት ማን ግን ድንገት መልእክት አስተላልፈባቸው ለማለት የተፈለገው በቃ لا ቅጥፈት አይደለም ቅጥፈት ማለት ነው ቅጥፈት ፍጥነት ለማለት ይተቀሙታል لا ፍጥነት ጭራሽ ሰምቶት የሚያውቁት ነገር ለመጀመሪያ ጊዜ ጆሮአቸው ውስጥ የሆነ ቃል እንዲገባ አደረጉ ለማለት እኮ ነው የተፈለገው ስልጣን እኮ ሊሰጡ ነው ለአንድ ሰው እኮ ገብቷል እቺ እኮ ናት ሙፋጃ የምትባለው ነገር ማለት فاجئهم رسول الله صلى الله عليه وسلم بقوله اندي ሲሉ መልእክተኛው ድንገት
የሆነ ቃል ጆሮአቸው እንዲገባ አደረጉባቸው በድንገት ማለት ነው ምን ብለው ለኡዕጢየነ ራየተ ኸይበር ላይ ተሰባስበው ረጅም ጊዜ ቆይተዋል አይሁዶች አለቅላቸው ብለው ምሽጉ ውስጥ ገብተው ማለት ነው ለኡዕጢየነ ራየተ ሰንደቁን እሰጣለሁኝ አሉ ገደን ነገ ሰንደቁን እሰጣለሁኝ አሉ ምክንያቱም ወታደር ሲዋጋ ሰንደቅ አለ ሰንደቁንም ይዘው ማለት ነው ረጁላን ለአንድ ሰው እሰጣለሁኝ አሉ ረጁላን ነኪራን ማን ነው አልታወቀ ረጁላ ይችላል አሁን ፋጃሁም ነው በቃ يحب الله الله የሚወድና ورسوله መልእክተኛውን የሚወድ ተመሰከረለት ማለት ነው በሌላ ሪዋያ ምን አለ ويحبه الله ورسوله የሚልም አለ አላህና መልእክተኛውም የሚወዱት በጣም የሚያጓጓው ይሄ ነው ያኛው ነው የሚያጓጓው ማንኛው የሚያጓጓው يحب الله ورسوله የሚለው ወይስ ويحبه الله ورسوله የሚለው ማንኛው የሚያጓጓው لا ይሄኛው ነው የሚያጓጓው አላህ የሚወደው አንተ አላህን መውደድህማ ያበላህ እንዲተነፍስ ያደረክ ያንተ መውደድህማ ግድ ነው አላህ የሚወድህ ተመልከት አላህ የሚወድህ መሆኑና መልእክተኛው የሚወድህ መሆኑ በጣም ከባድ ነው ግልጽ ነው አይደል ይሄን አሏቸው መልእክተኛው ከዛም ነው يفتح الله አላህ ድልን የሚያጎናጽፈው ሲሆን على يديه በሱ ሁለት እጆች ላይ ነገ ተቆጣጣሯቸዋላችሁ እነኚህን አይሁዶችን ማለታቸው ይሄን ሲሉ መልእክተኛው فبات عنقونه هو عمر مالته والصحابة للوتن صحابة مالته يدوكون بمعنى يخوضون ويتحدثون في ذلك من هن إيه تعدلسوا الله يميود ملكتنيون يميود الله يميودو ملكتنيون يميودو من أين سونو يدوكون ما بمعنى يخوضون تزفقوا مالته من هن ويتحدثون مورد جمه عادارته ليلتهم وليلة كله بزن ينقوت مانو سبحان الله الله أكبر أيهم يعطاها يتن سندق ما إنه يمسطات أهون زبوت عليه مناصب درجة سلطان يسطر على سلطان يسطر أمير للدرجنو مري للدرجنو يسوع مالتنا كذا عمر منالو وقال عمر رضي الله عنه ما أحببت الإمارة إلا يومئذ قال عنده إمارة سلطان متبال نجر كاهم بفيت ودجات على كنبرة زاريك نسيكر على وكا زاريك كنا بتأم سبحان الله በጣም ወደድኩኝ ስልጣን መሪ መሆን ለነገር ሐላፍትና መሰለ ዛሬ ወደድኳት የወደዱበት ምክንያቱ ምን የአይ شيء تطلع هؤلاء الصحابه الكرام በቀጣዩ ደርሳችን በአላህ Subhanahu Wa Ta'ala ፍቃድ እንመለስበታለን ይሄ ሐዲስ አخرجه مسلم عن ابي هريره عندهم سهل بن سعد ዘግበውታል فباتوا يدوكون ليلتهم ايهم يعطاها وفي رجل يحب الله ورسوله ويحبه الله ورسوله إلى سعد بن أبي وقاص له وفيه لو أعطينا الراية رجلا يحب الله ورسوله ويحبه الله ورسوله إلى فتطاولنا لها أهون هلاتين مزج بوتالي بك قال لنا بك شن سلطان لما جنيت صندق لما يد بك قال والسبب هو ما ذكرناه حرصهم على هذه المنزلة الرفيعة عند الله لا على الإمارة نفسها لسلطان سايهون هم لنا الله قال لكم درجة لما جنيتنا بقطع درساتين بالله سبحانه وتعالى فقد نملس بتالا هذا والله أعلم صلى الله وسلم على نبينا محمد